እና ሰላም ነው። ያንቺ ጊዜ ነው። ተረጋጊ፣ ጊዜው ሰጂ። እሺ፣ በደንብ እናወራለን። እሺ ዶክተር፣ በጣም አመሰግናለሁ። ይሰማል። አመሰግናለሁ ዶክተር። የት ነው የገባሽው? የት ነው የገባሽው? ለመጀመሪያ ጊዜ ነው መግባቴን። ብዙ ጊዜ ሞክሬ ማግኘት አልቻልኩም። ለመጀመሪያ ጊዜ አሁን ነው ገና ማግኘቴ። አዲስ አበባ ነሽ? አዲስ አበባ ነው ያለሽው? ሀሳብ አዲስ አበባ ነሽ ወይ? አዲስ አበባ አይደለሁም፣ ሀርጌሳ ነኝ። ሀርጌሳ ታውቀዋለህ? ሀርጌሳ ነኝ ያለሁት። ሀርጌሳ ወደ ሶማሌ ነው? ወደ ሶማሌ። አዎ። እሺ። እና ዶክተሬ በማግኘቴን በጣም ደስ ብሎኛል። እኔ መጀመሪያ ሳገኝህ በጣም ነው ደስ ያለኝ። አንተ ስትናገር ጭራሽ ከመዳኔን ተስፋ አድርጌ በጣም ደስ ይለኛል። አንተ ስትናገር ነው ሰውነቴ ውስጤን ደስተኛ የሆነውና መጀመሪያ እዚህ ስኳር መሆኑን አላወቅኩም። ብዙ ታመማለሁ ማለት ብዙ ውሃ ጠጣለሁ፣ ብዙ ምግብ እበላለሁ። ምንም በሰውነቴን ፋይዳ የለኝም። ሰውነቴም አልጨምርም። ውሃ በጣም ጠጣለሁ፣ ምግብ በጣም ጠጣለሁ። ሰውነቴ ምንም ጭማሪ የለኝም። እጄ እግሬ በጣም ቀጭን ነው። ወዴ ብቻ ነው የነበረኝ ቦርጭ ማለት ነው። እና አጋጣሚ ሆነ በጣም ተሸኝፌ በጣም በተሰነፍኩ ሰዓት ሕክምና ሲሄድ ስኳር አለብሽ አሉኝ። 369 አሁን ስኳሬን። ከዛ ያው መድኃኒት ጀምሪ ያሉኝ መድኃኒትን ሰጠኝ። መድኃኒት ይዤ መጣሁ ወደ ቤቴን። አልጀመርኩም። ቤተሰብ ሁላ ደግሞ መድኃኒት አትጀምሪ፣ በመድኃኒት በምግብ ተከላከዩ አሉኝ። እሺ ብዬ በምግብ ለሁለት ወር ያህል በምግብ እየተከላከልኩ ነበረ። ይሄ ጤፍ የሚባለው ንጹህ ጤፍ፣ ንጹህ ገብስ፣ ዳቦ ይሄን እያረኩ አመጣለኝም። ድንገት አንተ ሳገኘህ በዩቲዩብ አጋጣሚ አገኘሁና በጣም ሁሉም ማድረገው ነገር ሁሉም ስህተት መሆኑን አወኩ። ሁሉም አንተን ተከታተልኩ። አንተ ስትከታተል በቃ ሁሉም እርግፍ አድርጌ ተውኩት። ምግብ የሚባል ማለት ይሄን ጤፍ፣ ዳቦ፣ ፓስታ፣ መኮረኒ ይሄ ሁሉ ምንም አልበላም። ሆኖ ብዙ ለውጥ አለኝ። በጣም ተለውጫለሁ። በጣም ተለውጫለሁ ዶክተር። በጣም ነው የማመሰግነው። እኔ የውስጤን ደስታ ነግሬሃለሁ። እኔ ጭራሽ አንተን ሲሰማ ነው ውስጤን ደስተኛ የምሆነው እና መድኃኒቱን 2 ወር መድኃኒቱ በቃ ጀመርኩት ግን በቃ ለውጥ በጣም ያለኝ መልሶ በቃ አንዴ ዝቅ አንዴ ከፍ ይላል። በቃ ወይ በተናደድኩ ሰዓት ወይ ምግብ አልሳሳትም። በተናደድኩ ሰዓት ግን በቃ ከፍ ይላል። አሁን ይሄን ምግብ ሁሉም እርግፍ አድርጌ ትቻለው። ይሄ እዚህ የፈለኩት ነገር ማግኘት አልችልም። ብዙ አቅምም የለኝም። ግን ባረኩትን ለውጥ ግን በጣም ደስ ያለኝ ቀን አንድ ቀን 70 ሆኛለሁ። ከ369 70 ሆኛለሁ። 70 ሆንኩኝ። ከዛ ደግሞ 85 ሞቶ በቃ እየሆንኩ በቃ ደስ እያለኝ ሄድኩ። ከዛ ያው እንደገና በቃ እንደዚህ ደስ ብሎኝ እየኖርኩ ከመድኃኒቱ ጋር ያለው ዶክተር ግን ማግኘት አልቻልኩም። እዚህ ጥሩ ዶክተርም የለም። ያማገኘው ዶክተርም አያውቅም ማለት ብዙ አያውቅም ሳይሆን በቃ ልተው ስለው 50 85 70 ደርሼ በደረስኩ ሰዓት ልተው ወይ ስለው አትተይ ይለኛል። መድኃኒቱ ለማግኘትም እዚህ ችግር ነው። በቃ መድኃኒቱ አጣው። መድኃኒቱ ሳጣ ጊዜ ደግሞ በቃ ምን አባቱ ይሄን ዶክተሬን እያለኝ ይሄን ዶክተር እያለስ ምን አባቱ ምን ያደርጋል መድኃኒት ብዬ
አጥቼስ እንትን ምግቤን አስተካክያለሁ ብዬ ደግሞ ያለ መድኃኒት አሁን ለአንድ 2 ሳምንት ወይ 3 ሳምንት ይሆነኛል። ምግብ ብቻ ነው በቃ ይሄ እንቁላል፣ ጎመን እየበላው ወደ ዶክተሩ ሲሄድ ውጤቴን ሁሉ ጽፌ በየቀኑ የጻፍኩትን ሁሉ ለዶክተር ወሰድኩለት። ከዛ አየው በጣም ተገረመ። ምንድነው ስፖርት ነው የምትሰሪ? መንገድ ነው የምትሄጂ አለኝ። መንገድ አልሄድም። ስፖርት ነው የምትሰሪ? ስፖርት አልሰራም። እሺ ምን ሆነሽ ነው እንደዚህ ያስተካክልሽ? ታዲያ ምንድነው አለኝ። እኔ ምግብ ነው ምንድነው የምትበል? ምግብ ምንድነው የምትበይ? ጎመን በእንቁላል ጎመኑ በምንድን ነው? በዳቦ በእንጀራ በማንካ ነው የምበላው። ማነው እንደዚህ ያለሽ? ማነው ያስተማረሽ እንደዚህ? እኔ ዶክተር በሪ ደቢስ የሚባል አለ። እሱ ነው የሚከታተለው። በሱ ያመጣሁት ውጤት ነው። ከሱ ነው እንደኛ እኮ ነሽ ያለሽው። እንደኛ ነው ያለሽ። አሁን ወደ እንደኛ ነው ከኛ ጋር እኩል ነው ያለሽው አሁን አለ። እና እኔ በጣም ደስ ብሎኝ በጣም ነው ደስ ያለኝ ዶክተርዬ። ያ እንትኔ ግን ኪሎዬን ግን ምንም እዛ ብዙ እየበላው እያለው የሚመዘናት የነበርኩ ብዙ እየጠጣሁ እያነበርኩ እየተመዘንኳት ያለው 52 ነኝ። አሁንም 52 ነኝ። አሁን ሆድ የለም። በጣም ቀለል ብሎኝ ደስ ብሎኝ ነው የምኖረው። የሚገርምህ ነገር እኔ ሆዴ ለመጥፋት ምን ላድርግ እያልኩ በጣም በሚጨነቀው የነበርኩን ጊዜ ሆዴ እግዚአብሔር ይመስገን ቦርጬን ጠፍቶልኛል። አንተ ከተከታተልኩ ወዲህ ቦርጬን ጠፋ። አንተ እንደምትለው በትር በእንጨት የተተከለች ሎሚ ነው የምትላት ቃል እንደዛ ነበርኩኝ። አሁን ቀጠልኩ ብዬ አላዝንም። ለምን ሆዴ ጠፍቶልኛል። ሁሉ እኩል ሆነልኝ። ሁሉ እኩል ሲሆን ሰውነት ድሮ እናድድ ነበረ። ሰውነቴን የለም አልቀዋል። ሆዴን ብቻ ለማየት ኮንፊደንስ ነሳኝ ነበረ። እውነት አሁን ግን ሰውነቴ ቀነስኩ ብዬ አላዝንም። ሆዴን ስለጠፋ እግዚአብሔር ይመስገን በጣም ጥሩ ነው። አሁን ግን ዶክተርዬ መድኃኒት ጠፍቶ እዚህ ሀገር መድኃኒት የለም አሉኝ። 3 ሳምንቴ መድኃኒት 2 ሳምንት ምናምን ይሆነኛል። በባዶ ሆዴ ስለካ 172 196 እየሆንኩ ነው። አሁን እንዴት ማስተካከልም እንደምችለው ምን መመገብ እንዳለኝ አንተ ምን እንደምትለኝ ነው የምፈልገው ዶክተርዬ። እናግዝሻለን። በውስጥም እነ ፍቅርን ኮሚኒኬት ያደርጉሻል። እነ ፍቅር ፎሎ ያደርጉሻል። ፍቅር አለች ይመስለኛል ወይ የግሌ እናግዝሻለን። ሚልሽን ምን መመገብ እንዳለብሽ እናስተካክልልሻለን። እስከዛ ድረስ ግን ኦኬ መዝግቢ። አሁን እስከዛሬ መዘጋጅው ስኳርሽን በወረቀት አዘጋጅልኝና በውስጥ ትልኪልኛለሽ። አዎ የስኳርሽን በዘገብሽው ካለ የሕክምና ውጤትሽ እንትኑ ዶክተር አዎ እሺ ዶክተርዬ፣ ግን እንትኑ አጣው ማሽኑ ይሄ በሕክምና ተሰጠኝ የነበረ ማሽን ነበረኝ ከዚህ በፊት በየቀኑ ቀንና ማታ ጠዋትና ማታ የሚለካው የነበርኩት ማሽን ተሰጠኝ ነበረ እና እንትኑ መርፌም ነበረኝ። አሁን ይሄ ሁሉ የለም። መድኃኒቱ ራሱም የለም። ይሄን የለም ስለተባልኩ ነው ደግሞ መድኃኒቱም አቋርጬ ምግቤን ዝም ብዬ እየተከታተልኩ ነበረ። እሱን የት እንደማገኝ እንጃ። ማሽኑ አለ፣ ያ በማሽን ውስጥ የሚገባ የለም ቴስት ማድረጊያ እሱ የለኝም። ዞሮ ግን በየቀኑ ሞተብር እየከፈልኩ ቴስት እያደረኩ ነው በፋርማሲ እየሄድኩ። አሁን በቃ 50 172 196 ነው የምሆነው በባዶ ሆዴ ማለት ነው። አትጨነቂ፣ ገብቶሻል። ትልቁ ነገር ጥሩ ነው የመጣሽው። ከዚህ በኋላ ደግሞ ምን ማድረግ አለብሽ የሚለውን ነገር በአቅምሽ ፎርሙሌት እናደርግልሻለን። አንቺ መግዛት የምትችይውን ነገር እየተነጋገርን
በአካባቢሽ የሚገኙ ነገሮችን ጠግበሽ እየበላሽ እንደዛው እንዳስጠበቅሽ። ኦኬ እንግዲህ አስቢ 52 ኪሎ ነበርሽ፣ አሁንም 52 ኪሎ ነሽ፣ ግን ቦርጭሽ ሄደ። ገባሽ? ኪሎሽ አልቀነሰም። አይተሽ ከሆነ ይሄ ራሱ የሚነግረን በጥሩ ነገር በትክክለኛ መንገድ ሳትሳሳቺ እንደተመገብሽ ያሳየናል። ገብቶሻል? ሰውነትሽ ሪኮምፖዚሽን ያደረገው ፋት የነበረው ሰውነትሽ ጡንቻ ነው አሁን እያበቀልሽ ያለሽው። ለዚህ ነው ኪሎሽ ሳይቀንስ ቦርጭሽ ሄዶ። ለዛ ነው እና 52 ነበርኩት። ከዛ በፊትም 52 ነኝ፣ አሁንም 52 ነኝ። በፊት ብዙ እየበላሁ ብዙ እየጠጣሁ 52 ነኝ፣ አሁንም 52 ነኝ። እንዴት ነው ይሄ? ጥሩ ነው። ይኸውልሽ በፊት ትትበይ የነበረው ቦርጭ የሚያበዙ ምግቦችን ነበረ ምትበዩ ነበረ። ጡንቻሽ አልነበረም በፊት። አሁን ግን ቦርጭሽ እየቀነሰ ጡንቻሽ ግን እየመጣ ነው ያለው። ለዚህ ነው ኪሎሽ እዛ ጋር የሆነው። ኪሎሽ እዛው ጋር ሆነ፣ ሰውነትሽ ግን እያማረብሽ መጣሽ። ጡንቻሽ ቆንጆ ሆነ፣ ፋቱ ተቀያየሩ ማለት ነው። የሰውነትሽ የቦዲ ኮምፖዚሽን የቀነሰ፣ የስጋ መጠን የጡንቻ መጠን ግን ከፍ አለ። ኪሎሽ መንቴን አደረግሽ እዛ ጋር ማለት ነው። ያስ አሁን አርጃለሁ። እንዴት ነህ? እግዚአብሔር ይመስገን። ዶክተር ሰላም አለ? ስለመጡ ደስ ብሎኛል። እኔም ስላገኘው በጣም ደስ ብሎኛል። ዛሬ ምን በላ? ዛሬ ድፍን ምስርና ቀይ ስር የስ ሙከራ እያረክ ነው ማለት ነው። አዎ ጀምሬያለሁ። የስ ቢኮዝ ቢያንስ እነዚህ ምግቦች ሪል ምግቦች ናቸው አይደል? ድንች መሆኑን አይተን እናውቃለን። ምንም አያደርገንም። የተፈጥሯዊ ይዘቱን ያለቀቀ ምግብ ለመናገር ምንም አያደርገንም። ቀይ ስር የስ ድንች ሳይሆን መጥፎ ቺፕሱ ነው። አየህ፣ ኦኬ ፍሬንች ፍራይሱ ነው መጥፎ። ማሽት የሆነ ዘይት ቅቤ የጨመርንበት ድንች ነው መጥፎ። ቀይ ስር ሳይሆን መጥፎ የቀይ ስር ጁስ ነው መጥፎ ሊሆን የሚችለው፣ ወይንም የቀይ ስር ስኳር። ቀይ ስር ስኳር እንዳለ ታውቃለህ እርግጠኛ ነኝ። እና ድፍን ምስር ምንም ችግር የለውም። ድፍኑን ውሃ ውስጥ ከተትከው ዘይት አድርገህ ቅቤ አድርገህ ደስ የሚለን ነውና አድርገህ እስካላበላሸ ድረስ ሪል ምግብ ነው። ምንም ጥያቄ የለውም። ያንተ እሹ ምንም ይሁን ምን ያለህበት ያደረግከው ነገር ፐርፌክት ነው። ጎበዝ። እሺ አመሰግናለሁ። እድሜህን፣ ክብደትህን፣ ቁመትህን? ቁመቴ ሜትር ከ79 ነው። ኪሎዬ 75 ነው። ከሳምንት በፊት ተመዝኜ ነበር እና 75 ነው ኪሎዬ። እድሜ ስንት ነው? እድሜ 42 ነኝ። ካፕተቱ ገብታላ? አዎ ገብቻለሁ። yes 7 ኪሎ ፋት አለ። እሱ ላይ ነው እያወራን ያለ ነው። ምን ስንት ኪሎ? 7 ኪሎ 68 አካባቢ ነው ያንተ አይዲያል ዌይት። ከፋት ውጪ ሊኖርህ የሚገባው በዚህ ቁመት 68 አካባቢ ነው። ኦኬ 7 ኪሎ ፋት አለ ሆድ አካባቢ ላይ። ወደ 84 ምናምን ነው የነበርኩትና ከ84 ነው አሁን ወደ 75 የመጣሁት። ዋው 16 ኪሎ ፋት ነበረ ማለት ነው። እንደዛ ስትረዳ የነበርክበት መንገድ በቃ ወርስ መንገድ ነበር። አየህ ሳትረዳ ብዙ ነገር እየተጎዳ ነበር። አሁን ግንዛቤ አግኝታል ብዬ ነው የኔ ያልኩ። ትክክል። ምን መጣ እንግዲህ 42 እድሜ ብዙ ነገር ነው የሚመጣው አይደል? እንዳይመጣ ነው እንግዲህ እየጮህን ያለ ነው። አንተ ጋር የመጣ ነገር ነበር? አዎ የመጣ ነገር ነበር። ምን መጣ? እኔ ኩላሊት ታማሚ ነበርኩኝ። ኦኬ እግዚአብሔር ይመስገን። አሁን ግን ያው እህቴ ሰጣኝ አልሞስት ወደ 6 ዓመት ምናምን ሆኖኛል። ትራንስፕላንት? አዎ ትራንስፕላንት። አንድ ዓመት አካባቢ ዳያሊሲስ አድርጌያለሁ። እንደው ከስኳር ጋር ተያይዞ ነው? አይደለም። እኔም በሰዓቱ እርግጠኛ መሆን አልቻልኩም ነበረ። ምክንያቱም በአጋጣሚ እንትን ቀይ መስቀል ደም ምናምን እንሰጥ ነበርና ደም ለመስጠት ሄጄ ያኔ ስለካ 130 በ90 ነበረ እና ቦርደር ላይ ነህ ያለኸው ራስህን ቼክ አድርግ ምናምን ብለውኝ ነበር። እና በሳምንቱ ግን በጣም እንትን ተቀይሮ ደሜ በጣም ከፍ ብሎ ነበረ እና እንደውም እኔም ራሴ ሳላምን ቀርቼ 3 ቦታ 4 ቦታ ነው ሄጄ ቼክ ያደረኩት። ግን ተመሳሳይ ነገር ነበረ
ሲነግሩኝ የነበረውና ቆመ መሄድ ራሱ እንዴት ቆመ መጣህ እያሉኝ ነበር። ከዛ ያው ከዶክተር ጋር ተነጋግረን ያለውን ነገር እንትን አደረገኝ። ግን ትንሽ ጊዜ ያው መድኃኒቶች ምናምን እጠቀማቸው የነበሩ ትንሽ ስህተት ነበር መሰለኝ በሰዓቱ ማለት ነው። ከዛ ሌላ ዶክተር አገኘሁኝ። ከሱ ጋር ያለውን ነገር ስነግረው ወስዶ የነበረውን መድኃኒት በጠቅላላ ነበር ያስቆመኝ። ከዛ ያለውበትን ሁኔታ በስነ ስርዓት ነገረኝ። ለእኔም እንግዳ ነገር ነበረ እና መጀመር አለብህ ተባልኩኝ። 1 ዓመት አካባቢ ዲያሊሲስ አደረግኩኝ። ከ1 ዓመት በኋላ ነው የተሰራልኝና በአጋጣሚ እንትንም ነበረኝ እዚህ ፍሉድ ነገር ነበረኝ ቦል ላይ እና እሱ ደግሞ ወደ ቦን ቲቪ ተቀይሮ የቲቪ መድኃኒት ኦልሞስት 1 ዓመት አካባቢ መውሰድ ነበረብኝ። ግን በሰዓቱ በጣም ያመኝ ስለነበረ በጣም በብዙ መልኩ ያመኝ ነበርና ያው ቤተሰብም ዘመድም ምናምን ተባበረኝና ወደ ህንድ ለሕክምና ሄድኩኝ። እዛ ሲሄድ የወሰድኩት ወደ 4 ወር ከምናምን አካባቢ ነውና በቂ ነው። 4 ወር ከወሰድክ መሰራት ትችላለህ ነው የተባልኩት። እዚህ ግን በነበረኝ ኢንፎርሜሽን ግዴታ 1 ዓመት መውሰድ አለብህ ተብዬ ነበረ የቲቪው እና እዛ በእንደዚህ አግኝተን ስናወራቸው 4 ወር ከወሰድክ በቂ ነው መሰራት ትችላለህ ብለውኝ በዛ ምክንያት ነበር የሄድኩት እና እግዚአብሔር ይመስገን ያው እዛ ሄጄ ተሰርቶልኝ በሰላም መጥቼ አሁን ኦልሞስት 6 ዓመት ምናምን ሆኖኛል። በጥሩ ሁኔታ ነኝ ያለሁት። ያው መድኃኒቴን በአግባቡ ወስዳለሁ። ግን አሁን ትንሽ እንትን ያደረገኝ ምንድነው ደሜ ከፍና ዝቅ ይላል። ኖርማሊ እንትኑ አንዳንዴ 140/90 አንዳንዴ 140/90 ሆናለሁ። ከ80 እስከ 90 ድረስ ነው አሁን ያለውበት ሁኔታ ማለት ነው። ይሄም ያው አንተን መከታተል ከጀመርኩ በኋላ ነው ዶክተር እንጂ ከዛ በፊት ከዛም በላይ ነበርና ከዛ በላይ ነበረ። አሁን ያለሁት ለምሳሌ አሁን እየደወልኩኝ እየተለካው ነበርና 140/85 ነኝ እና ይሄ ብቻ ነው አሁን ያለሁበት እንጂ ጤናዬ ይመስገን በጣም ደህና ነኝ። እናወራበታለን። ትልቁ ነገር ነው እንግዲህ ከእኛ ሀገር ከዚህ ከሜታቦሊክ ኢሹ ውጪ አሉ አንዳንድ ኩላሊት ፌል እንዲያደርጋት የሚችሉ አሉ። ከቅድም ያልካቸው እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግስ የምንላቸውን ለረጅም ጊዜ መውሰድ ኮመን አይደለም። ትልቁ ነገር አሁንም ቢሆን ኦኬ ሜታቦሊካሊ ሲክ ነበርክ፣ ወፍራም ነበርክ፣ ኦቨር ፋቲ ነበርክ which is ቅድም ካልኩሌት ያደረግነው አይ ቲንክ 7 ኪሎ ሲደመር 9 16 ኪሎ ፋት ጋር ነበር ስኖር የነበርከው። ኦኬ ያ ከሱ ጋር ተያይዞ ነው እንግዲህ ኤሴንሻል ሃይፐርቴንሽን ዴቨሎፕ ያደረገው ሜታቦሊክ ምንለው ማለት ነው። ሜታቦሊክ ሃይፐርቴንሽን ከውፍረት ጋር ከኢንሱሊን ሬዚስታንስ ጋር ከኦቨር ፋትነስ ጋር ተያይዞ የሚመጣ ሃይፐርቴንሽን ነበረ። ኦኬ ሶ ኢንሱሊን ሬዚስታንስ ያንን 16 ኪሎ ፋትን የግድ ያፋት መጠበቅ አለበት። ኢንሱሊን ሆርሞን ያ 16 ኪሎ ፋትን እዛ ጋር ከፍ ብሎ እንዲቆይ ያደርግ የነበረ ሆርሞን ለረጅም ጊዜ። መቼ ነው ፋቲ መሆን የጀመርከው? 10 ዓመት በውጭ ጋር አልኖርክም? አይ አልኖርኩም። መቼ ነው ውፍረቱ የመጣው? ሰርጀሪ ከተሰራው በኋላ 68 ኪሎ አካባቢ ነበርክ ከሰርጀሪው በፊት? አይ 68 ሳይሆን 70 አካባቢ ነበርኩ። 71 ቀበቶ አካባቢ ላይ ትንሽ ቤሊ ፋት ምናምን ነበረ። ብዙ አይደል? አይ የለኝም፣ ያን ያህል የለኝም፣ ምንም የለኝም። አመጋገብ ማናችንም የምንመገበው ምግብ ነበር ትመገብ የነበረው። በትክክል አዎ፣ በትክክል ያ ምንም ጥያቄ የለውም። ማናችንም የተለየ ምግብ አንበላም። ከፍተኛ ኢነርጂ ዴንስ ምግብ ነው የምንበላው which is ፕሮሰስድ የሆነ ከዱቄት የሚሰራ በትንሽ ቦታ ከፍተኛ ካርቦሃይድሬት፣ ከፍተኛ ስኳር፣ በትንሽ ቦታ ከፍተኛ ዘይት፣ ፋት፣ ኢነርጂ ኮምባይን አድርገን ነው ስንበላ ነውና አልኩ። አይዲያል ዌይት ከ25 ዓመት በኋላ
ይሄ ነው 68 ኪሎ ነው። የትኛው ከ68 ኪሎ ፕላስ የሆነ ወይት ጂም ቤት ገብተህ መስል ቢውልድ እያረክስ ካላመጣህ ድረስ ማናችንም ሳይንስ እናደርግ እንደኖርና ቁጭ ባልክበት ሮንግ ምግቦችን እየበላ እስካመጣ ድረስ ይወር ኦቨር ፋቲ ያፋት 16 ኪሎ ነበረ፣ 3 ኪሎ ነበረ፣ 2 ኪሎ ነበረ ዳዝም ማተር ኢንሱሊን ሬዚስታንስ ነበረ። ኢንሱሊን ሬዚስታንስ ሲኬዲ ጋር ከክሮኒክ ኪድኒ ዲዚዝ ጋር ዳይሬክት አሶሲዬሽን አለው ነው እያልኩ ያለሁት። ምናስበው ምናልባት ቶሎ አእምሯችን ላይ የሚመጣው ኩላሊት ፌል አደረገ ስኳር በሽታ ነው አይደለም? ስኳር በሽታ የኢንሱሊን ሬዚስታንስ ኢንድ ስቴጅ ነው፣ ላስት ስፔክትረም ነው። ኦኬ ኢንሱሊን ሬዚስታንስ ከፍተኛ ኢንሱሊን ማምረት ግን ለአመታት የቆየ ነው እያልኩ ያለሁት። ኦልሞስት ከ25 ዓመት ጀምሮ ያንን ምግብ እድገትን የሚጨርሰው ብዙ ጊዜ በ25 ዓመት ስለሆነ ነው። እና ለረጅም ጊዜ ኢንሱሊን ሬዚስታንት ነበርክ። ኢንሱሊን ሬዚስታንስ እና ከፍተኛ ኢንሱሊን ማምረት ቅድም እንዳልኩ ከሲኬዲ ጋር ቀጥታ እያያዘ ገብተህ ማንበብ ትችላለህ። ኢንሱሊን ሬዚስታንስ እንደ ክሮኒክ ኪድኒ ዲዚዝ ብለህ ገብተህ አንብብ። ሌላ እንግዲህ ዛኔ ያየ ኔፍሮሎጂስት ፐዝሉን በሌላ መንገድ ፈቶ ካልሆነ ምን እያልኩ ነው? ኮዙን ምናልባት ኩላሊት ላይ ባዮፕሲ ተወስዶ ውጭ ተልኮ ምናምን ተመርምሮ ኮዙ ይሄ ነው ተብሎ የተነገረ ነገር ነበረ? አልነበረም። የነበረው ዶክተር ጀነራል ዶክተር እንጂ እንትን አልነበረም። የሆነ ኤኒዌይ ቢኮዝ ምክንያቱም ያንግ ነህ፣ በዛ ጊዜ ዲያቤቲክ አልነበርክም። ኩላሊት ፌለር ውስጥ ስትገባ ኮዙን ለማወቅ ሙከራ ይደረጋል። ኦኬ ምንድነው ኮዙ? አውቶኢሚዩን ነው ምንድነው ኮዙ የሚለው ነገር ለማወቅ ጥረት ያደርጋሉ ብዬ በማሰብ ነው ይሄን ያልኩ። ኤኒዌይ እንርሳው። አሁን እነዛ ኩላሊቶች ሄደዋል። አይደለ? ሄደዋል። ስለሱ ምንም ማድረግ አይችልም። እግዚአብሔርም ረድቶ ከዛ ከባድ ነገር አምልጠህ አሁን ዛሬ ሌላ ሰው ነህ። ትክክል። ስቲል ግን አሁንም ዩ አር ስቲል ኢንሱሊን ሬዚስታንት አይደለ? ከፍተኛ ኢንሱሊን እያመረትክ ነው። ቢኮዝ ዩ አር ኦቨር ፋቲ። ቅድም 7 ኪሎ ፋት አለ ብያለሁ። ያ 7 ኪሎ ፋት ካለ ኢንሱሊን ሬዚስታንት ነህ። ኢንሱሊን ሬዚስታንት መሆን ደግሞ ሌላው ማረጋገጫችን ሃይፐርቴንሲቭ ነህ። አሁን ገባህና ሃይፐርቴንሽን ዳይሬክትሊ ኪድኒ ይጎዳል። ቅድም እንዳልኩ ኢንሱሊን ሬዚስታንስ እና ሃይፐር ኢንሱሊኒሚያ ከሱ ጋር ተያይዞ የሚመጣ ከፍተኛ ኢንሱሊን ማምረት ኩላሊት ላይ ጫና ያመጣል። አንተ እስካሁን ሪግሬት እያደረክ ያለው ያለፍክበትን መንገድ ነው። ኩላሊቶች ፌል በማድረጋቸው እንግዲህ ትሮማውን አስበው፣ የዛን ጊዜ ሊጨንቅ የሚችለውን ጭንቀት አስበዋለሁ። በጣም ከባድ ነገር ውስጥ ነው ያሳለፍከው። እሱ ጋር ያለሁና እኔ እያልኩ ያለሁት እችኛውን ኩላሊትን ታደጋት ነው እያልኩ ያለሁት። ከዚህ ፋት ጋር መኖር ፈቀድክ ማለት የሃይፐርቴንሽን መድኃኒት እየወሰድክ ያንኑ ሮንግ ምግብ እየተመገብክ ቀጠልክ ማለት እችኛው ኩላሊትን አደጋ ላይ ትወድቃለች። እሱን ነው ላግዝ የሚችለው። አይተሃል እኮ አንተም ምግብህን በራስህ መንገድ እንኳን በገባ ልክ ስትሞክር ምን ሆነ? መቶ ግፊት በፊት ዝቅ እያለ መጣ። የሚያሳይ ነገር አለ። ራይቱን ወይ ደግሞ ስንሄድና ይሄኛን ዲፕሊት እንድታደርግ ሞር መስል ቢውልድ እንድታደርግ ስናግዝ ቢኮዝ የግፊት ከፍ ማለት ምልክት ነው፣ የበሽታው ምልክት ነው። በሽታው ይሄ ነው፣ ኦቨር ፋትነስ ነው። ቅድም አብረን ካልኩሌት አድርገን እንዳየ ነው። ኢቭን ከፍ ያለ ኢንሱሊን ማምረትም መንስኤው ኦቨር ፋቲ መሆን ነው። ኢንሱሊን ሬዚስታንስም መንስኤው ይሄ ኦቨር ፋቲ መሆን ነው። ኦቨር ፋቲ መሆን ደግሞ በምን የመጣ ነው? ቅድም በነገርኩ ሮንግ ምግብ፣ ቁጭ ባልንበት በበላነው ምግብ የመጣ ነው። መፍትሄው ታዲያ ያንኑ ምግብ እየበሉ በፋት ላይ ፋት እየተጨመረ በሽታው እየባሰ የበሽታውን ምልክት ያ ማለት ከፍ ያለውን ስኳር በመድኃኒት ማፈን ስታስበው መፍትሄ አይሆንም። ለዚህ እኮ ነው ሃይፐርቴንሲቭ ሰዎችን ጠይቃቸው በትክክል የሃይፐርቴንሽን መድኃኒት እየዋጡ እኮ ነው ስትሮክ እየመጣቸው ያሉት። ቢኮዝ በሽታውን አልነካ ነው። ጠይቃቸው። የሃይፐርቴንሽን መድኃኒት ያሉ ሰዎች ስቲል ቦርጭ ነበራቸው፣ አሁንም በጣም ቦርጫም ናቸው። ምክንያቱም የነገርናቸው ምንድነው? ጨው ቀንስ ብቻ ነው ያለው። ጨው ቀንስ በቃ። ከዛ ውጪ ቀጥቅጠው ሁሉንም እንደማለት ነው። እኔ ታይማችንም እያለቀ ነው። ስልኬም 3% ነው ያለው። ፍቅርን እያየሃት ነው። በውስጥ ኮሚኒኬት አድርግና እሺ አሰማን ያለው እጅን ኪስ ከተህ ወክ እያረክና ገርጂ ወይ ቦሌ በሚመች ሰዓት ጠዋት ገርጂ፣ ከሰዓት ቦሌ አለው። እሺ ዶክተር፣ እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እኔ በርታ። እሺ ዶክተር፣ መልካም ጊዜ።
3% ነው ባትሪ ያለኝ። 259 ሰዎች እያየሁ ነው። ለነበረን ጊዜ እጅግ አመሰግናለሁ።